ሰላም ሰላም ውድ የሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ሁልጊዜ የምንጠቀማቸው እና እንዴት ማድረግ ስለነበረብን ነገር እንዴት መግለጽ እንችላለን የሚለውን ትምህርት በደንብ እናያለን ማለት ነው። ማድረግ ነበረብኝ፣ ይሄን እኮ ማድረግ ነበረብኝ ብለን ላለፈ ነገር ማለት ነው እንዴት በቀላል መንገድ መግለጽ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮ እንደተለመደው እስከ መጨረሻ ማየት እንዳትረሱ ማለት ነው። ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለገ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው? አይን እንደማንበብ ነው። አይን እንደ አይ ማንበብ፣ ኤችኤን ህአ ዲን ድ ብለን ማንበብ፣ ህአድ ሃድ ሃድ፣ አይ ሃድ፣ ቲኦን ቱ ቱ፣ ጂኦን ጎ ብለን ማንበብ ጎ፣ አይ ሃድ ቱ ጎ፣ አይ ሃድ ቱ ጎ፣ አይ ሃድ ቱ ጎ ምን ማለት ነው? መሄድ ነበረብኝ፣ መሄድ ነበረብኝ ስትሉ ምን ትላላችሁ? አይ ሃድ ቱ ጎ። አሁን እዚህ ጋር አይ ሃብ ቱ ስትሉ አይ ሃብ ቱ ብትሉ ኑሮ መሄድ አለብኝ ነበር። እቺ ሃድ ማለት የሃብ ፓስት ወይም ያለፈ ነገር የምጠቀማት ሃድ ነው። አሁን እዚህ አይ ሃድ ስትሉ ነበረኝ እንደማለት ነው። ቱ ካለች ደግሞ ምንድን ነው? ነበረብኝ ለማለት የምትጠቀሙት ማለት ነው። ሃድ ቱ እና ሃድ በጣም ይለያያሉ። እቺ ሳትኖርና ቱ ሳትኖርና ብቻውን ሲሆን ማለት ከቱ ጋር ስትመጣና ብቻውን ሃድ ብቻ ሲሆን በጣም ልዩነት አለው ማለት ነው። ምክንያቱም ሃድ ቱ አሁን እዚህ ጋር የተጻፈው ሃድ ቱ ነው አይደለ? እዚህ ጋር ነበረብኝ ነው። ሃድ ብቻ ችቱ ባትኖር ደግሞ ሃድ ብቻ ቢሆን ኑሮ ደግሞ ምን ትሉ ነበር ማለት ነው? ነበረኝ፣ ስለነበራችሁ ነገር ይሄ ነበረኝ። የተለያየ ገንዘብ ሊሆን ይችላል። ያላችሁን ነገር ንብረታችሁን ለመግለጽ ነበር የምትጠቀሙት ማለት ነበረኝ ለማለት። እዚህ ጋር ግን ቱ ከሆነ ነበረብኝ ይሆናል ማለት ነው። አይ ሃድ ቱ ካለን እንደዚህ ነበረብኝ እያላችሁ ነው የምትገልጹት ማለት ነው። ስለዚህ ማድረግ ስለነበረባችሁ ነገር ስትገልጹ ምን ትላላችሁ ማለት ነው? ሃድቱን አይ ሃድ ብላችሁ አይ ሃድ ቱ ብላችሁ ማድረግ የነበረባችሁን ነገር መግለጽ ትችላላችሁ ማለት ነው። አሁን እዚህ ጋር ጎ መሄድ ነው አይደለ? መሄድ ስለነበረባችሁ ምን ትላላችሁ ማለት ነው? አይ ሃድ ቱ ጎ፣ አይ ሃድ ቱ ጎ ምን ማለት ነው? መሄድ ነበረብኝ፣ መሄድ ነበረብኝ ብላችሁ በቀላሉ መግለጽ ይቻላችሁ ማለት ነው። ያ እዚህ ጋርስ እንዴት እናንብበው? አሁንም አይን እንደ አይ ማንበብ፣ ኤችኤን ህአ ዲን ድ ብለን ማንበብ፣ ህአድ ሃድ ሃድ፣ ቲኦን ቱ፣ ኢን ኢ ብለን ማንበብ። ኤን አናነባትም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አናባቢ ብቻ ስለምናነብ ቀጥሎ ያለውን አናባቢ አናነብን ማለት ነው። ስለዚህ ኤን እንደ ኢ ያነበብን፣ ቲን ት ብለን ማንበብ፣ ኢት ኢት፣ አይ ሃድ ቱ ኢት፣ አይ ሃድ ቱ ኢት ምን ማለት ነው? መብላት ነበረብኝ፣ መብላት ነበረብኝ ስንምናለን አይ ሃድ ቱ ኢት እንላለን። አይ ሃድ ቱ ስትሉ ነበረብኝ ነው። ኢት ማለት ምንድን ነው? መመገብ መብላትን ማለት ነው። ስለዚህ አይ ሃድ ቱ ኢት ስንል መብላት ነበረብኝ አለን ማለት ነው። ያ እዚህ ጋር ምን ይላል? አሁንም አይ ኤችኤን ሃ ዲን ድ፣ አይ ሃድ ቱ ዲኦን ዱ ለማንበብ ዱ፣ አይ ሃድ ቱ ዱ ምንድን ነው? ማድረግ ማለት ነው። መስራት ወይም ማድረግ። ስለዚህ ማድረግ ወይም መስራት ነበረብኝ ስትሉ አይ ሃድ ቱ ዱ፣ አይ ሃድ ቱ ዱ ምን ማለት ነው? መስራት ወይም ማድረግ ነበረብኝ ስትሉ አይ ሃድ ቱ ትላላችሁ። ሃድ ቱ ኦልሬዲ ነበረብኝ ላለፈ ነገር እንደዚህ ማድረግ ነበረብኝ ስትሉ ሃድቱን መጠቀም እንዳለባችሁ መያዝ አለባችሁ ማለት ነው። ስለዚህ አይ ሃድ ቱ ዱ መስራት አለብኝ ወይም ማድረግ ነበረብኝ፣ መስራት አለብኝ ሳይሆን መስራት ነበረብኝ ወይም ማድረግ ነበረብኝ አለን ማለት ነው። ያ አሁንም እዚህ ጋር አይ አለን፣ ህአድ አይ ሃድ፣ ቲኦን ቱ ለማንበብ፣ ቲኤችአይን ቲ ለማንበብ፣ ኤን ን ለማንበብ፣ ኬን ኬ ለማንበብ፣ ቲንክ አይ ሃድ ቱ ቲንክ፣ አይ ሃድ ቱ ቲንክ ምን ማለት ነው? ማሰብ ነበረብኝ ምን እንላለን? አይ ሃድ ቱ ቲንክ፣ አይ ሃድ ቱ ስትሉ ነበረብኝ አላችሁ። ቲንክ ምንድን ነው? ቲንክ ብቻውን ማሰብ ማለት ነው። ስለዚህ ማሰብ ነበረብኝ፣ አይ ሃድ ቱ ቲንክ ካልን ማሰብ ነበረብኝ አልን ማለት ነው። ያ እዚህ ጋርም አይ ሃድ
ቲኦን ቱ አይ ሃድ ቱ ከዛ ቲኤን ተው ብለን ማንበብ ኤልን አናነብም ኬን ኬ ብለን ማንበብ ቶክ 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 አይ ሃድ ቱ ቶክ አይ ሃድ ቱ ቶክ ምን ማለት ነው? ማውራት ነበረብኝ ስንል ደግሞ አይ ሃድ ቱ ስትሉ ነበረብኝ ነው። ቶክ ማለት ደግሞ ምንድነው? ማውራት። ስለዚህ አይ ሃድ ቱ ቶክ ካልን ማውራት ነበረብኝ ያላችሁ ማለት ነው። ያ እዚህ ጋር ምን ይላል? አሁንም አይ ሃድ ቱ ጂአይን ጊቭ ለማንበብ ቪኤን ቪቭ ለማንበብ ጊቭ አይ ሃድ ቱ ጊቭ ምን ማለት ነው? መስጠት ነበረብኝ። አይ ሃድ ስትሉ ነበረብኝ ጊቭ ማለት ደግሞ ምንድነው? መስጠት። ስለዚህ አይ ሃድ ቱ ጊቭ መስጠት ነበረብኝ። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። በጣም ቀላል ነው። አይ ሃድ ቱ ራን ምን ማለት ነው? አይ ሃድ ቱ ራን ማለት ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ትርጉሙን በአማርኛ። ስለዚህ ማድረግ ስለነበረባችሁ ነገር እንደዚህ በቀላሉ ማንን ተጠቅማችሁ መግለጽ ትችላላችሁ ማለት ነው። አይ ሃድ እያላችሁ ማድረግ ስለነበረባችሁ ነገር በቀላሉ መግለጽ ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣይ ማለፍ እንችላለን ማለት ነው። እዚህ ጋር ሳይሆን ቪኢን ቬ ብለን ማንበብ ቪኢን ቬ አርዋይን ሪ ብለን ማንበብ ቬሪ ኤን አይን ናይ ብለን ማንበብ ሲኢን ስ ብለን ማንበብ ናይስ ቬሪ ናይስ። አሁን እዚህ ጋር አብዛኞቻችሁ ሲን እንደ ክ የምታነቡ ቤተሰቦች አላችሁ። ሲን እንደ ክ አይደለም የምትነበበው። ለምን ነው እንደ ሲ ትነበባለች፣ እንደ ክ እኮ ትነበባለች። ግን እንደ ሲና እንደ ክ የምትነበብበትን ነገር ልንገራችሁ እዚህ ጋር። አሁን ለምሳሌ እዚህ ጋር ማን ነው? መጀመሪያ አናባቢው ነው። አናባቢው ማየት አለባችሁ። ከሲ ቀጥሎ ያለው ማን ነው? ለምሳሌ ኢ ከሆነ እንደ ስ ታነባላችሁ ማለት ነው። አይም ከሆነ እንደ ስ ታነባላችሁ ማለት ነው። ሌሎቹ አናባቢ ኦ ከሆነ ኤ ከሆነ ግን የምን ድምፅ ይኖራል ማለት ነው? የሲ ሳይሆን የከ ድምፅ ይኖራል። ለምሳሌ ከኦ ጋር ከመጣች ኮ ብላችሁ ታነባላችሁ ማለት ነው። በኤ ቦታ ኦውን ብትሆን ወይም ኦን አስከትላ ብትመጣ ከሲ ቀጥላ ኦ ብትሆን ምን ትላሉ ነበር? ኮ ብላችሁ ታነባላችሁ። ብቻዋን ብትሆንም ክ ብላችሁ ታነቡ ነበር። ክ ብላችሁ ታነባላችሁ። አያችሁ። ከኤ ጋር ብትሆን ደግሞ ካ ብላችሁ ታነባላችሁ ማለት ነው። ወይም ኬ ብላችሁ ታነቡ ትችላላችሁ። ስለዚህ ምንድነው ማለት ያለባችሁ? እንደ ስ የምትነበበው ወይም የስ ድምፅ የሚኖራት መቼ ነው? ከኤ ጋርና ከኤ እና ከአይ ጋር ስትመጣ። ከሲ ቀጥሎ ሌላ ኢ ወይም አይ ካለ ስ የሚል ድምፅ እንደሚኖራት ያዙ። አብዛኞቻችሁ ስለምትቸገሩ ማለት ነው እዚህ ጋር። ስለዚህ በዚህ መልኩ መለየት ትችላላችሁ ማለት ነው። ስለዚህ ስናነበው ሙሉን ቬሪ ናይስ ምን ማለት ነው? ጥሩ ነው፣ በጣም ጥሩ ነው ስትሉ ቬሪ ናይስ ትላላችሁ። ቬሪ ማለት በጣም ናይስ ማለት ደግሞ ጥሩ ነው። ስለዚህ ቬሪ ናይስ ካለን ጥሩ ነው፣ በጣም ጥሩ ነው እያልን ነው ማለት ነው። ያ እዚህ ጋርስ እንዴት እናንብበው? ኤን እንደማንበብ ነው። አ ብለን ማንበብ፣ ዲን ድ ብለን ማንበብ፣ ቪአይን ቫይ። አሁንም ሲ ከሚል ድምፅ እንዳት ለምን ከኤ ጋር የመጣችሁ። ስለዚህ ስ ብላችሁ ማንበብ። አ ድ ቫ ይ ስ አድቫይስ ኤምኢን ሚ አድቫይስ ሚ ምን ማለት ነው? ምከረኝ ወይም ምከርኝ ለማለት ስንፈልግ አድቫይስ ሚ እንላለን። አድቫይስ ማለት መምከር ማለት ነው። ሚ ማለት ደግሞ እኔ ስለሆነ አድቫይስ ሚ ካለን ሰው ምክር ስጠኝ ወይም ምከረኝ እያለን ነው ማለት ነው። ወይም ምከርኝ። ያ እዚህ ጋር አሁንም ቢኢን እንደማንበብ አለባችሁ። ቢ ብላችሁ ማንበብ፣ ኤስን ስ፣ ኤምኤን ማ፣ አርን ር፣ ቲንት ስማርት ቢ ስማርት ምን ማለት ነው? ፈጣን ሁን ወይም ፈጣን ሁኝ ለማለት ስንፈልግ ቢ ስማርት እንዳለን። ቢ ማለት ሁን፣ ስማርት ማለት ደግሞ ጥሩ፣ ጎበዝ፣ ፈጣን ማለት። ስለዚህ ቢ ስማርት ፈጣን ሁን፣ ጎበዝ ሁን እንደማለት እንጠቀመዋለን ማለት ነው። እዚህ ጋር ደግሞ ኤን እንደምን ማንበብ ነው? ኤ ብለን ኤን እንደ አ ማንበብ፣ ኤምኤን ሜ፣ ዝድ አይን ዚ፣ ኤንን ን፣ ጂን ጊ ብለን ማንበብ። አሜዚንግ ማለት ደግሞ ምንድን ነው? የሚገርም ነው። አሜዚንግ ማለት የሚገርም ነው፣ ገራሚ ነው ስትሉ አሜዚንግ ትላላችሁ ማለት ኢዝ አሜዚንግ የሚገርም ነው አላችሁ ማለት ነው። ያ አይትን ኢት ብለን ማንበብ፣ ኤስን ስ፣ ኢትስ ኤፍዩን ፈ፣ ኤንን ን፣ ፈን ኢትስ ፈን ማለት ነው። አዝናኝ ነው ስትሉ ኢትስ ፈን ትላላችሁ። ፈን ማለት የሚያዝናና አዝናኝ ማለት ኢትስ ፈን ስትሉ አዝናኝ ነው እያላችሁ ነው። እዚህ ጋር ቢኢን ቢ ብለን ማንበብ፣ ኤስ አይን ሳይ ብለን ማንበብ፣ ኤልኤን ለ፣ ኤንን ን፣ ቲንት ሳይለንት በአንድ ላይ ቢ ሳይለንት ማለት ምን ማለት ነው? ዝም በል ወይም ዝም በይ ለማለት እንፈልግ ምናለን?
ቢ ሳይለንት። ቢ ሳይለንት ማለት እንችላለን ማለት ቢ ማለት ሁን፣ ሳይለንት ማለት ደግሞ ምንድን ነው? ዝም ማለት ጸጥ ማለት። ስለዚህ ቢ ሳይለንት ካለኛው ሰው ዝም በል ወይም ዝም በይ እያለን ነው ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለው። በጣም ቀላል ነው። ኢትስ ጊፍት ይላል። ኢትስ ጊፍት፣ ኢትስ ጊፍት፣ ኢትስ ጊፍት ማለት ምን ማለት ነው? ኮሜንት ሴክሽን ላይ በአማርኛ ትርጉም ጻፉልኝ ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማለት ትችላላችሁ ማለት ነው። እና እዚህ ጋር ማድረግ መጀመሪያ ምንድናየን ማድረግ ስለነበረብን ነገር እንዴት በቀላል መንገድ መግለጽ እንደምንችል አይተናል ማለት ነው። ስለዚህ እናንተም በዚህ መልኩ መለማመድ ትችላላችሁ ማለት ነው። ስለዚህ ማድረግ ስለነበረባችሁ ነገር ስትገልጹ ምን ትላላችሁ ማለት ነው? አይ ሃድ ቱ ተጠቅማችሁ እንዴት ማድረግ ስለነበረባችሁ ነገር መግለጽ ትችላላችሁ ማለት ነው። ምንም ብቻ መቀየር ነው። አይ ሃድ ቱ የሚለውን ትይዛላችሁ። ከዛ ጎ በሚለው ቦታ በቃ ማድረግ የነበረባችሁ ነገር አሁንም ኢት በሚለው ቦታ እየቀያየራችሁ እናንተ ተለማመዱ ማለት ነው። ፕራክቲስ፣ እንግሊዝኛ ፕራክቲስ ያስፈልጋል። ሁሌም ፕራክቲስ የምታደርጉ ከሆነ በአጭር ቀን ውስጥ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ። ሰላም ሁኑ። ሰላማችሁ ብዝት ይበልልኝ።